ሰበር ዜና በህወሓት ላይ በተፈጸመ እጅግ አደገኛ ጥቃት በርካታ አመራሮችና ታጣቂዎች ተገደሉ። እጅግ የተለየ ሰበር ዜና ከመቀሌ ደርሶናል። ተጨማሪውን መረጃ በቆይታችሁ እናሰማችኋለን። የሶማሊያ ክልል ፕሬዝዳንት ሙስጠፋ መሐመድ ክልሉን እንደሚገነጥሉና ኢትዮጵያ ትፈርሳለች በሚል ተናግረዋል ተብሎ የተሰራጨው ዘገባ በተመለከተ የሶማሌ ክልልን ምላሽ ይዘን በቆይታችን እናቀርባለን። የትግራይ ቴሌቪዥን የዜና ክፍል ባልደረባ ጋዜጠኛ ዮሐንስ ብርሃነ ይህ ህገ መንግስታዊ አፈናና እስር እንደተፈጸመበት የኢትዮጵያ መገናኛ ብዙሃን ባለሙያዎች ማህበር ገለጸ። በቆይታችን ይዳሰሳል። የአሜሪካ ምክትል ፕሬዝዳንት ጄዲ ቫንስ ጽህፈት ቤት ቫንስ ከእስራኤል ጠቅላይ ሚኒስትር ቤንጃሚን ኔታንያሁ ጋር በቅርብ ቀናት ውስጥ የተካረረ የስልክ ውይይት አድርገዋል የሚል የኢብራይስጥ ሚዲያ ዘገባ በጥብቅ አስተባበለ። ክቡራንና ክቡራት የጥበብ ሚዲያ ቤተሰቦቻችን በቆይታችሁ እነዚህና ሌሎችም ሀገር አቀፍና ቀጠናዊ መረጃዎችን በዝርዝር እናቀርባለን። ለቤቱ አዲስ የሆናችሁ ውድ ቤተሰቦቻችን ሰብስክራይብ በማድረግ የደውል ምልክቷን በማብራት የቤቱ አባል ትሆኑ ዘንድ በአክብሮት እንጋብዛለን። በቅድሚያም የዕለቱን የቢዝነስ ዘገባዎች አስቀድመን ወደ ዝርዝር ዘገባዎች እናልፋለን። አብራችሁን ቆዩ። በተለያዩ ባንኮች የዕለቱ የውጭ ሀገር ገንዘቦች የምንዛሬ ዋጋ እንደሚከተለው እናቀርባለን። በዳሽን ባንክ 1 ዶላር 153 ብር፣ 1 ዩሮ 181 ብር ከ8 ሳንቲም፣ 1 ፓውንድ 209 ብር ከ2 ሳንቲም፣ የስዊዝ ፍራንክ 198 ብር ከ6 ሳንቲም፣ 1 ድርሃም 44 ብር ከ3 ሳንቲም፣ ሪያል 43 ብር ከ4 ሳንቲም። በአቢሲኒያ ባንክ ዶላር 153 ብር ከ4 ሳንቲም፣ ፓውንድ 208 ብር ከ2 ሳንቲም፣ ዩሮ 182 ብር፣ የስዊዝ ፍራንክ 194 ብር ከ1 ሳንቲም፣ ድርሃም 44 ብር ከ1 ሳንቲም፣ ሪያል 43 ብር ከ7 ሳንቲም፣ ዩዋን 22 ብር ከ2 ሳንቲም፣ ህብረት ባንክ ዶላር 153 ብር ከ4 ሳንቲም፣ ፓውንድ 207 ብር፣ ዩሮ 182 ብር ከ8 ሳንቲም የምንዛሬ ዋጋ ሆኗል። ርስቱ ይርዳው የፌዴራል ፖሊስ ወንጀል ምርመራ ጠቅላይ መምሪያ አዛዥ ሆነው ተሾሙ። ቀደም ሲል የብሔራዊ መረጃና ደህንነት አገልግሎት ምክትል ዳይሬክተር ጀነራል በመሆን ሲያገለግሉ የቆዩት አቶ ርስቱ ይርዳው የኢትዮጵያ ፌዴራል ፖሊስ ወንጀል ምርመራ ጠቅላይ መምሪያ አዛዥ ሆነው መሾማቸው የፌዴራል ፖሊስ አስታውቋል። የኢትዮጵያ ፌዴራል ፖሊስ ዛሬ መጋቢት 15 ቀን 2018 ዓ.ም ይፋ ባደረገው ሹመት ለአዲሱ ተሿሚ መልካም የስራ ዘመን እንዲሆንላቸው ምኞቱን ገልጿል። አቶ ርስቱ ይርዳው በቀድሞ ደቡብ ብሔር ብሔረሰቦችና ህዝቦች ክልል በነበራቸው ቆይታም በስፋት የሚታወቁ ሲሆን በነሐሴ 2011 ዓ.ም የክልሉ ምክር ቤት አቶ ሚሊዮን ማቴዎስ በመተካት ምክትል ርዕሰ መስተዳድርን አድርጎ መርጧቸው ነበር። አቶ ርስቱ ከዚያ በማስከተል ክልሉን በዋና ርዕሰ መስተዳድርነት እስከ መምራት ደርሰዋል። ከክልሉ መሪነታቸው በፊትም በፌዴራል ደረጃ የወጣቶች ስፖርት ሚኒስቴር በመሆን ማገልገላቸው ይታወሳል። ከደቡብ ክልል ርዕሰ መስተዳድርነት ኃላፊነታቸው ከተነሱ በኋላ ብሔራዊ መረጃና ደህንነት አገልግሎት በመዘዋወር በምክትል ዳይሬክተርነት ሲሰሩ ቆይቷል። የትግራይ ቴሌቪዥን የዜና ክፍል ባልደረባ ጋዜጠኛ ዮሐንስ ብርሃነ ይህ መንግስታዊ አፈናና እስር እንደተፈጸመበት የኢትዮጵያ መገናኛ ብዙሃን ባለሙያዎች ማህበር ገለጸ። ህገወጥ ያለውን ይህ ድርጊት በጥብቅ እያወገዘ ማህበሩ ጋዜጠኛው በመቀሌ ከተማ ሲቪል በለበሱ ሰዎችና ሰሌዳ በሌለው ተሽከርካሪ ታፍኖ መወሰዱን ማረጋገጡን ጠቅሷል። የኢትዮጵያ መገናኛ ብዙሃን ባለሙያዎች ማህበር ትናንት ባወጣው መግለጫ የትግራይ ቴሌቪዥን ባልደረባ የሆነው ጋዜጠኛ ዮሐንስ ብርሃኑ መጋቢት 9 ቀን 2018 ዓ.ም መቀሌ ከተማ ውስጥ መርከብ ከተባለ ምግብ ሲቪል በለበሱ ሰዎችና ሰሌዳ በሌለው ተሽከርካሪ ታፍኖ መወሰዱን አረጋግጫለሁ ብሏል። ባለሙያው ከተያዘበት ጊዜ ጀምሮ መንግስት በማያውቀው የግል ማጎሪያ ባለው ስፍራ ለ6 ቀናት መቆየቱ እንዳሳሰበው ማህበሩ ጠቅሷል። የማህበሩ ጸሐፊ ዳዊት አስታጥቄ ይህ ጉዳይ አሳሳቢ መሆኑንም አብራርቷል። የጋዜጠኞች የሙያ ማህበሩ በዚህ መግለጫው ጋዜጠኛ ዮሐንስ ብርሃንም በአስቸኳይ ያለምንም ቅድመ ሁኔታ እንዲፈታ ጠይቋል። ቅድሚያ ለሰብአዊ መብቶች ኢትዮጵያ የተባለው የሲቪክ ድርጅት ባለፈው ሳምንት ባወጣው መግለጫ በትግራይ ክልል አፈናና የዘፈቀደ ስርዓት መደጋገሙን ጠቅሶ ሰዎች ተይዘው የት እንደገቡ የማይታወቅበት ሁኔታ መኖሩን ገሚሶቻቸው ደግሞ ማን እንደያዛቸውም አይታወቅም በማለት ከምንም በላይ ሀሳብን በነጻነት የመግለጽ መብትን ማፈን አሳሳቢ እየሆነ የመጣ ችግር ነው ሲልም አሳስቧል። ስሙን መግለጽ ያልፈለገ አንድ ጋዜጠኛም በዚህ ይስማማል። የኢትዮጵያ መገናኛ ብዙሃን ባለሙያዎች ማህበር የክልሉ መንግስት በጋዜጠኞች ላይ የሚደርሰውን ወከባና ህገወጥ እስር በአስቸኳይ እንዲቆም ሲል ጥሪን አቅርቧል። የትግራይ ክልል ከቅርብ ጊዜ ወዲህ እየተስተዋለ ያለውን ጋዜጠኞችን የማዋከብ አዝማሚያ መጨመሩን ተጨባጭ መረጃ እንዳለው ይሄው ስሙን መግለጽ ያልፈለገው ጋዜጠኛ ነግሮናል።
የሶማሊያ ክልል በሐሰተኛ መረጃ ስም ለማጠልሸት እየተካሄደ ነው ያለውን ድርጊት ኮነነ። ሰሞኑን ብዙዎቹ ሲያነጋግር የሰነበተው የሶማሌ ክልል ርዕሰ መስተዳደር ሙስጠፌ መሐመድና በጠቅላይ ሚኒስትር አብይ መሐመድ መሻከር እንደተፈጠረ ያሳያል የሚል አንድምታ ስለያዘው መረጃ ጥያቄ የቀረበላቸው የክልሉ ኮሚኒኬሽን ጉዳዮች ቢሮ ኃላፊ አቶ መሐመድ አደም ይህ በጣም ከእውነት የራቀ ነው፣ በፌዴራል መንግስትና የክልሉ መንግስት ምንም አይነት ልዩነት ሊኖርም አይችልም የለምም በማለት ተናግረዋል። የሶማሊያ ክልል ኮሚኒኬሽን ቢሮ ኃላፊ አቶ መሐመድ አደም በተለይ ለዶቼ ቬሌ በሰጡት መረጃ የክልሉ ርዕሰ መስተዳደር ሙስጠፌ መሐመድ ተናግረውታል በሚል ሰሞኑን መነጋገሪያ የሆነው መረጃ የተሳሳተ ሐሰትና በአሁኑ ጊዜ የተደረገ አይደለም ሲሉ አጣጥለዋል። ርዕሰ መስተዳደሩ የሀገሪቱን ዕጣ ፈንታ ምርጫንና ከፌዴራል መንግስት ጋር ያለው ግንኙነት በተመለከተ ከዓመታት በፊት በሀገሪቱ በጦርነት በነበረችበት ወቅት ከኦበንግ ጋር በነበራቸው መድረክ የሰጡት አስተያየት መሆኑን ኃላፊው አብራርተዋል። በክልሉና በፌዴራል መንግስት መካከል ልዩነቶች አሉ ወይ በሚል የተጠየቁት አቶ መሐመድ ምንም አይነት ልዩነት የለንም፣ ሊኖርም አይችልም የሚል ምላሽ ሰጥተዋል። አቶ መሐመድ ርዕሰ መስተዳደሩ ሰጡት ከተባሉት አስተያየት ጋር ስለተነሳው የክልሉ መንግስት የመገንጠል ፍላጎትን በተመለከተ ምላሽ ሰጥተዋል። ሙስጠፌ ሰጡት የተባለው አስተያየትና የክልሉ ምላሽ ሶማሌ ክልል ርዕሰ መስተዳደር ሙስጠፌ መሐመድ በቅርቡ ጠቅላይ ሚኒስትሩ እኔን ሳያባረረኝ ኢትዮጵያ ትበተናለች፣ በኢትዮጵያ ውስጥ ነጻና ፍትሃዊ ምርጫ ይካሄዳል ብለው እንደማያምኑም ተናግረዋል የሚል ዘገባዎች የብዙዎች መነጋገሪያ ሆኖ ሰንብቷል። ርዕሰ መስተዳድሩ ከአንድ ሳምንት በፊት በጅግጅጋ ማኔጅመንት ኢንስቲትዩት የካቢኔ አባሎቻቸውን እና የብልጽግና አባላትን ሰብስበው ተናገሩት የተባለው ሐሳብ አንድም በክልሉና በፌዴራል መንግስት መካከል መቃቃር ተፈጠረ ወይ የሚል ጥያቄን ሲያጭር ስለመገንጠል አነሱት የተባለው ሐሳብም ሌላ መነጋገሪያ ሆኗል። ርዕሰ መስተዳደሩ ሰጡት የተባለውን አስተያየት መነሻ ያደረጉ ሰሞንኛ ጉዳዮች በተመለከተ የክልሉ ኮሚኒኬሽን ቢሮ ኃላፊው ምላሽ ሰጥተዋል። የሶማሊያ ክልል ኮሚኒኬሽን ቢሮ ኃላፊ አቶ መሐመድ አደም ሰሞኑን የቀረበው መረጃ ሐሰትና በአሁኑ ጊዜ የተካሄደ የአሁን ስብሰባ እንዳልሆነ ይታወቅ ሲሉ መረጃው አጣጥለዋል። የድምጽ መረጃው በተለየ መልኩ ተቆራርጦ የተደራጀ ነው ያሉት ኃላፊው መረጃው ርዕሰ መስተዳደሩ በሰሞኑ የሀገሪቱ ክፍል በነበረው የጦርነት ወቅት በክልሉ ከሚንቀሳቀሰው ኦበንግ ጋር ባካሄደው ውይይት መድረክ ከሰጡት ቃለ መጠይቅ የተወሰደ እንደሆነም አስረድተዋል። የቃለ መጠይቁ ሙሉ መረጃም በዩቲዩብ ገጽ መኖሩን በማስረጃነት አንስተዋል። በብዙዎች ዘንድ በሶማሊያ ክልልና በፌዴራል መንግስት መካከል መቃቃር ተፈጠረ ወይ ብለው እንዲጠየቁ ያስገደደውን መረጃ መነሻ በማድረግ ልዩነቶች አሉ ወይ የሚል ጥያቄ ቀረበላቸው። አቶ መሐመድ የለም ሊኖርም አይችልም የሚል ምላሽ ሰጥተዋል። በቅርቡ በክልሉ የተጀመሩ ግዙፍ ፕሮጀክቶች ጨምሮ በክልሉ እየተሰሩ ናቸው ያላቸው ተግባራት የክልሉ እና የፌዴራል መንግስት የጋራ ውጤት እንደሆነም በአብነት ጠቅሰዋል። በአጠቃላይ የሰሞኑ መረጃም የምርጫ ወቅት በመሆኑ የክልሉ ከፍተኛ ባለስልጣናትን ስም ለማጠልሸትና ህዝብን ለማደናገር የሚደረግ ሴራ ነው ሲሉም ኮንነዋል። በምስራቃዊ ትግራይ በደረሰ ድንገተኛ ጥቃት የህወሓት ከፍተኛ አመራርና ታጣቂዎች ተገደሉ። በምስራቃዊ ትግራይ ቀጠና ማንነታቸው ባልታወቀ ታጣቂዎች በተሰነዘረ ድንገተኛና ስልታዊ ጥቃት አንድ ከፍተኛ የጦር አዛዥን ጨምሮ ከ30 በላይ የህወሓት ታጣቂዎች መገደላቸውን ከስፍራው የወጡ ሚስጥራዊ መረጃዎች አመላከቱ። ጥቃቱ የተፈጸመው ታጣቂዎች ሲንቀሳቀሱበት በነበረ መኪና ላይ አስቀድሞ በተጠመደ የፈንጂ አደጋ እንደሆነ የተገለጸ ሲሆን ፍንዳታው እጅግ ከፍተኛ ከመሆኑ የተነሳ በተሽከርካሪው ላይ የነበሩ አብዛኞቹ አባላት ወዲያውኑ ህይወታቸው ሊያልፍ ችሏል። ከተገደሉ መካከል በክልሉ የሚንቀሳቀሰው የህወሓት ታጣቂ ኃይል ቁልፍ አመራር እንደሆነ የሚነገርላቸው ከፍተኛ ወታደራዊ አዛዥ እንደሚገኙበት የተረጋገጠ ሲሆን ይህ ክስተት በድርጅቱ የደህንነትና ወታደራዊ መዋቅር ላይ ከፍተኛ ድንጋጤ ፈጥሯል። ከጥቃቱ በኋላ ባለው ጊዜ ውስጥ ህወሓት ጉዳዩን እጅግ በሚስጥራዊ ሁኔታ ለመያዝ ጥረት ያደረገ መሆኑን ተጠቁሟል። የሟቾች ማንነትና የጥቃቱ ዝርዝር ሁኔታ ይፋ ከማድረግ ይልቅ የአካባቢው የመገናኛ መስመሮች በመገደብና በስፍራው ላይ ጥብቅ ቁጥጥር በማድረግ መረጃው እንዳይወጣ ለማፈን እየተሞከረ ይገኛል። ሆኖም ግን ከውስጥ የውጭ ምንጮች እንደሚያረጋግጡት በጥቃቱ ሳቢያ የደረሰው የሰው ኃይል ኪሳራ ድርጅቱ በቅርብ ጊዜ ውስጥ ካጋጠሙት እጅግ አስደንጋጭ ክስተቶች አንዱ ሆኖ ተመዝግቧል። ጥቃቱ እስካሁን ድረስ የፈጸመው አካል በይፋ ኃላፊነት ያልወሰደ ሲሆን በክልሉ ውስጥ የሚንቀሳቀሱ የተለያዩ ታጣቂ ቡድኖች ወይስ ለሌላ የውስጥ ቅራኔ ውስጥ እንደሆነ ግልጽ ማብራሪያ አልተሰጠበትም። ይህ በምስራቃዊ ትግራይ የተፈጸመው ጥቃት በክልሉ ያለውን ደህንነትና መረጋጋት ጥያቄ ውስጥ የሚከሰት ሲሆን በተለይም ማንነታቸው ያልታወቁ ታጣቂዎች እንዲህ ያለውን ከፍተኛ ጥቃት ለመፈጸም ያላቸውን አቅም የሚያሳይ ሆኗል። የህወሓት ከፍተኛ አመራሮች በጉዳዩ ላይ ዝምታን መምረጣቸው በታችኛው ታጣቂ ኃይል ዘንድ መደናገርና ያለመተማመን እየፈጠረ መሆኑን ይነገራል። በአሁኑ ወቅት በአካባቢው ከፍተኛ ወታደራዊ እንቅስቃሴ የሚታይ ሲሆን ጥቃቱን የፈጸሙት አካላት ለማደን ሰፊ ፍለጋ እየተደረገ ቢሆንም እስካሁን የተገኘ ውጤት እንደሌለ ተመላክቷል። ክስተቱ በክልሉ እየተቀያየረ ያለውን የኃይል አሰላለፍና እያገገመ ባለው ሰላም ላይ የሚኖረው ተጽዕኖ በተመለከተም የብዙዎቹ ትኩረት ስቧል።
የአሜሪካው ምክትል ፕሬዝዳንት ጄዲ ቫንስ ጽህፈት ቤት ቫንስ ከእስራኤል ጠቅላይ ሚኒስትር ቤንጃሚን ኔታንያሁ ጋር በቅርብ ቀናት ውስጥ የተካረረ የስልክ ውይይት አድርገዋል የሚለውን የኢብራይስጥ ሚዲያ ዘገባ በጥብቅ አስተባበለ። ዘገባው በትራምፕ አስተዳደር ውስጥ ሁለተኛው ከፍተኛ ባለስልጣናት የሆኑት ቫንስ በምዕራብ ዳርቻ በስፋት እየተፈጸመ ያለውን የሰፋሪዎች ጥቃት የእስራኤል መንግስት ማስቆም ባለመቻሉ በኔታንያሁ ላይ በቁጣ ተናግረዋል የሚል ይዘት ነበረው። የቫንስ የፕሬስ ጸሐፊ ቴይለር ቫን ኪርክ በኤክስ ገጻቸው ባሰፈሩት መልእክት ይህ መረጃ ሙሉ በሙሉ ውድቅ አድርገውታል። ጸሐፊዋ በመልእክታቸው ይህ ታሪክ ፈጽሞ ውሸት ነው፣ ምክትል ፕሬዝዳንት ባለፈው አንድ ሳምንት ከጠቅላይ ሚኒስትሩ ጋር ያደረጉት ውይይት ሙሉ በሙሉ ኦፕሬሽን ኤፔክ ፊወር በተባለው ወታደራዊ ዘመቻ ላይ ብቻ ያተኮረ ነበር። በዘገባው ላይ የተነሳው ጉዳይ በጭራሽ አልተነሳም ሲሉ መረጃው አጣጥለውታል። ጽህፈት ቤቱ ውድቅ ያደረገው ይህ የእስራኤል ሃዮም ጋዜጣ ዘገባ ዋሽንግተን ከቁጥጥር ውጭ በሆነ የሰፋሪዎች ጥቃት በእስራኤል ላይ ያላትን ብስጭት ያሳያሉ ተብለው በቅርብ ቀናት ከወጡት በርካታ የኢብራይስጥ ሚዲያ ዘገባዎች አንዱ ነው። ይሁን እንጂ የትራምፕ አስተዳደር ባለስልጣናት በዚህ አሳሳቢ የሰፋሪዎች ጉዳይ ላይ በአደባባይና በይፋ አስተያየት ከሰጡ በርካታ ወራት እንደተቆጠሩ የፖለቲካ ታዛቢዎች ያስታውሳሉ። የቻይናው የውጭ ጉዳይ ሚኒስቴር ከኢራን አቻቸው ጋር ባደረጉት የስልክ ውይይት በጊዜ የሰላም ንግግር እንዲደረግ መከሩ። የቻይናው የውጭ ጉዳይ ሚኒስቴር ዊንግ ዩ ከኢራን አቻቸው አባስ አራግቺ ጋር ባደረጉት የስልክ ውይይት በጊዜ ወደ ሰላም ድርድር የሚያመራ ግፊት እንዲደረግ ጥሪ ማቅረባቸውን አልጀዚራ የጠቀሰው መግለጫ አመላክቷል። ዊንግ ዩ ለአባስ አራግቺ ከመዋጋት ይልቅ መነጋገር ምንም ጊዜ የተሻለ አማራጭ ነው በማለት ገልጸው ማንኛውም አይነት ውጥረት ያለባቸው ጉዳዮች በኃይል ሳይሆን በውይይትና በድርድር ወደፊት መፈታት አለባቸው ሲሉ አሳስበዋል። አባስ አራግቺ በበኩላቸው ኢራን ለጊዜው የተኩስ አቁም ብቻ ሳይሆን ግጭቱን ዘላቂ በሆነ መልኩ ለመቋጨት ቁርጠኛ መሆኑን ገልጸው ቻይና ለምታደርገው ሰብአዊ ድጋፍ ያላቸውን አድናቆት ገልጸዋል። በቴህራን ጥያቄ መሰረት የተካሄደውን ይህ የስልክ ውይይት በክልሉ ውስጥ ያለው ውጥረት ባለበት በዚህ ወቅት ቤጂንግ የምታደርገው ዲፕሎማሲያዊ ግንኙነት ያሳያል ተብሏል። ቻይና የኢራን ዋነኛ አጋር ሆና ብትቀጥልም ለኢራን የምታደርገው ድጋፍ ገደብ እንዳለው አመላክታለች። ቤጂንግ ቴህራን የአሜሪካ ጦር ሰፈሮች በሚያስተናግዱ የባህር ሰላጤው ሀገራት ላይ የምታደርገው ጥቃት እንደማትደግፍ በመግለጽ የተኩስ አቁም እንዲደረግ ዳግም ጥሪ አቅርባለች። ክቡራንና ክቡራት የጥበብ ሚዲያ ቤተሰቦች ለሰዓቱ የመረጥናቸው ዘገባዎች በዚህ አብቅተዋል። ለቤቱ አዲስ የሆናችሁ ሰብስክራይብ በማድረግ የቤቱ አባል ትሆኑ ዘንድ በአክብሮት ጋብዘን ተሰናበትን። ሰላም።